ይስጥልን ተመልካቾቻችን እንዴት ናችሁ? እንደምን ሰነበታችሁ? ዘወትር በዚህ ሰዓት በሀገር ቴሌቪዥን የሚተላለፈውን የናብሊስ የፈውስ ድምጽ የሚለውን ፕሮግራም ይዘንላችሁ መተናል። ዛሬ ደግሞ የመረጥነው ርዕሰ ጉዳይ ከራስ ጋር ንግግር የሚል ነው። ቆይታችሁ ከኛ ጋር እንዲሆን በቅድሚያ ጋብዛለሁ። ከራስ ጋር ንግግር፣ ከራስ ጋር ማውራት መንገድ ላይ አውርታ ታውቃለህ? ብቻ ነው እንደምን ነገር ወደ ውጭ እንገታምልጥ ወደ ውስጥ በደንብ አመልጦ ሀቅ ያቂ ይሆናል ኮንሺየስሊ ስለም አላወጣው መቼ ኮንሺየስሊ ከራስ ጋር ንግግር ማለት ምን ማለት ነው? ጥሩ ወይ ደግሞ የሚጠበቅ ደግሞ የማይጠበቅም ነገሮች ሊኖሩ ይችላሉ። ግን ከራስ ጋር ንግግር ማለት እንትኑን በትነው መሄድ ጥሩ ይመስለኛል። መጀመሪያ ከራስ ጋር መነጋገርና ከራስ ጋር ማውራትና ብቻን ማውራት የተለያዩ ጉዳዮች ናቸው። ድሮ ቢሩቅ አራኩት ሳይኮሎጂ ስንማር በፊት የነበረ የአብኖርማሊቲ ሳይኮሎጂ የስነ ልቦናና ስነ አእምሮአዊ ህመሞች ላይ የምንማርበት መጽሐፍ ላይ አንድ ፌመስ ጥቅስ ነበር የተቀመጠ። If you are talking to God, that means you are praying. እግዚአብሔር ያዋራው ነው ብለህ ካሰብክ እየጸለይክ ነው። If you think God is talking to you, that means you have schizophrenia የሚል ነገር ነበረ። እግዚአብሔር ያዋራኝ ነው ብለህ ያሰብክ ከሆነ ልክ እንደዚህ ቃል በቃል እንዲህ አድርግ እንዲሰራ ምናምን እያለኝ ነው ብለህ ያሰብክ ከሆነ የአእምሮ ህመም አለብህ ማለት ነው የሚል ነገር ይጽፎ ነበር ሰውየውና ከራስ ጋር ንግግር አሁን ዛሬኛ ርዕሰ ጉዳይ ያደረግነው ጉዳይ ነው። ምንድነው እና የሚለው በደንብ እናነሳበታለን። ከራስ ጋር ማውራትም ያለ ጉዳይ ነው። አንዳንዴ ልክ ከሰው ጋር እንደማወራው አይነት ውስጤ ካለው ጋር እንዴት ማለት ነው አይችልም እኮ እንዴት ነው እና የሚለው ውስጤ ነው። ግን ጮክ ብሎ ብቻን ያወሩ መሄድ ግን ቅድም ያልነው ስኪዞፍሬኒያ የሚባለውና ወይም ደግሞ ሳይኮሲስ የምንለው የአእምሮ ህመም መገለጫ ነው። ማብራራቱ ስለጀመርክ ጨርሰውና ከራስ ጋር ንግግር ወደ ውስጥም ብታረጋው ወደ ውጭም ብታረጋው ምንድነው ልዩነቱና? ወደ ውጭ አይደለም። ውጭ እኮ ራስ የለም። ውስጥ ካለው ጋር ሐሳብ ነው ሐሳቦች ነው። ምንድነው? ስለዚህ ምንድነው ከራስ ጋር ንግግር ነው መጀመሪያው ጉዳይ። ብዙ ሐሳቦች አሉ። ለምሳሌ ስለ አንድ ጉዳይ ብዙ አይነት ሐሳቦች ይመጡብኛል። እነዚያ የመጡትን ሐሳቦች ይሄኛው ይሻላል፣ ይሄኛው ነው አይደለም፣ ይሄኛውን ማባረገው እንደዚህ እኮ ነው መሆን ያለበት፣ ይሄማኮን እንደዚህ አይደለም የሚለው አለ። ከዛ እኔ የምለው ይሄ ውስጤ ከዚህ በፊት ከነበረው ልምድ ከምናምን ተነስቶ ደግሞ ኮንሺየስሊ or unconsciously ያወኩትም ሳላቀው ተው ይሄን ነገር ያረካው ቀን ግን እንደዚህ ትሆናለህ፣ እንደዚህ ብታረግ ደግሞ እንደዚህ ይሆናል ምናምን ደግሞ የሚለው አይነት ምልስ አለው። ይሄ ከኔ ከራሴ ጋር ንግግር እያደረኩ ነው። ስለዚህ ምንድነው የምናወራው? ከስነ ልቦና አንፃር ብዙ ሐሳቦች በአንድ ጊዜ ይመጣሉ። ወይም ደግሞ አንድ ሐሳብ ላይ ብዙ አይነት ምልከታዎች ከብዙ አቅጣጫ ይመጣሉ። ለነዛ ምልከታዎች ይሄ ይሻላል አይደለም የሚለው ንግግር ነው። ውስጣዊ የሆነ ጉዳይ ነው። ሊያመልጥ ይችላል። አንዳንዴ ሊያመልጥ ይችላል ማለት አንዳንዴ ወደ ውጭ ሊወጣ ይችላል ድንገት። ለምሳሌ እንደዚህ ያሰብሽው ለምሳሌ ይሄ ደስ የማይል ሐሳብ ቢሆን ለምሳሌ ወይ የሚያስጨንቅ የሚያስደነግጥ ሐሳብ ቢሆን ያሰብሽ ያለሽው እንደዚህ ቢሆን እኮ ግን ለምሳሌ አሁን ከፎቅ ላይ ወደ ታች እንደዚህ ቁልቁል ምናምን አይተሽ ታውቂያለሽ? ረጅም ፎቅ ላይ ምናምን ከዚህ ላይ በወድቅስ አጥንቴ ቢሰበርስ ምናምን የሚለው ነገር አለ። ከበረብስማ እረምን ስላሰብኩት ምናምን ያመልጣል። አንዳንዴ ወደ ውጪ ስለወጣ ችግር ነው እያልን አይደለም። ያኛው ይሄ ከብቻ ማውራት የሚለው ልክ ለነሱ እኮ የሚሰማቸው ሌላ ሰው የማይታየው የማይሰማው ድምጽና የሚታያቸው ነገር አለ። ለዛ ምላሽ እየሰጡ ነው። ለዛ ለሚታያቸው ነገር ሃሉሲኔት ለሚያረጉት ነገር ምላሽ እየሰጡ ነው። ከዚህ ይለያል ነው። ከራስ ጋር ንግግር ይሄኛው ግን የምናወራው ቅድም እንዳልኩት ሐሳብ ብዛቶች ብዙ ያሉ ሐሳቦች ወይም ደግሞ አንድ ጉዳይ ላይ ከብዙ አቅጣጫ የሚታዩ ነገሮች ኖሮ ለነዛ ምልልሶች እንሰጣለን። አንዳንዴ በተወሰነ መልኩ ከውጥረትም ጋር ይገናኛል። ውጥረት ውስጥ ስንሆን በጣም ያስጨነቀን ጉዳይ ሲኖር እንድንወጠር ያደረገን ጉዳይ ሲኖር ይሄ ንግግሮቹ እንዲጨምሩና እንዲሰፉ ያደርጋቸዋል የሚል ሐሳብ አለው። ከራስ ጋር ንግግር ግን ይሄን ማንተ ካነሳው ሐሳብ አንፃር አሁን የሆነ ስራ ጉዳይ ኖሮ የሆነ የምትከውነው ነገር ኖሮ እሱን በተመለከተ ማሰብና እንዲቢውን ብሎ ማለት ነው ወይስ በጠቅላላው ስለ ህይወት ይሄ ረዘም ስላለቅድ ወይም ስላለህበት ስላመለካከት ስለ ሃይማኖት ወይ ደግሞ የሆነ ጠንከር ስላሉ ጉዳዮች ማውጣት ማውረድ ነው ከራስ ጋር ንግግር ማለት? ሁሉንም ያካትታል ማለት እንደውም አንዳንድ ይሄ መጀመሪያ ጊዜ ድራማ ላይ ምናምን የሰማሁትና ከራስ ጋር ስብሰባ መቀመጥ ብለው ማለት ነውና ጥሩ ይገልጸዋል ብዬ አስባለሁኝ። ማለት አሁን ስብሰባ ላይ ምንድነው የሚደረገው?
ሀሳብ ይነሳል፣ አስተያየቶች ይሰጣሉ፣ የተለያዩ ሰዎች ያወራሉ። ይህንን ከሌሎች ጋር የምናደርገውን ስብሰባ ከራስ ጋር ማድረግ ማለት ነው እና የረጅም ጊዜ ህይወት እቅድ ሊሆን ይችላል፣ እለታዊ ውሳኔ የሚጠይቁ ጉዳዮች ሊሆኑ ይችላሉ። ምን ላደርግ ምን ላከናውን ምናምን ቀላል ከሚመስሉ የተለመዱ ተግባራት ጀምሮ ውስብስብ የሆኑ ህይወት ጉዳዮች ላይ ውሳኔ ለመስጠት ሰው ሰከን ብሎ ቁጭ ብሎ ከራሱ ጋር ምክክር የሚያደርግበት መንገድ ነው እንግዲህ እና ወደ ውስጤ ምንድን ነው የምለው እኔ ስለ ራሴ የምለው ነገር እኔ ቀላል ለምሳሌ መቼም ሰው ብድግ ብሎ ተነስቶና መስታወት ፊት ቆሞ ራሱን ላይ ይችላል አለ ዲያሎግ አለ የሆነ ነገር እላለሁ ከማየው ነገር ተነስቼ something የሆነ ነገር እላለሁ ስለ ራሴ ማለት ነው። ያ ወደ ውስጤ የማወራው ከራሴ ጋር የማወራው ንግግር ነው። ሀሳቦች ይጣሉብኛል ውስጤ እሺ ልበል እምቢ ልበል ሙግት አለ በሁለቱ ሀሳቦች መካከል አንዱ አሸንፎ ለመውጣት በደንብ ምንድነው አንጸብርቆት የሚባለው ሪፍሌክሽን በአማርኛ በደንብ ሪፍሌክት ማድረግ አለብኝ ከራሴ ጋር ማለት ነው። አሁን ትልቁ ችግር እኮ እንዲህ አይነት ሂደቶችን ሆን ብለን አናደርጋቸው ማለት ሁሉ ብዙ ጊዜ በህይወት ውስጥ ግራ መጋባትን የሚፈጥረው ለውሳኔ የምንቸገረው የተለያዩ ነገሮችን በቃ ባላሰበ መንገድ ህይወታችንን የምናስኬድበት አንዱ ምክንያት እኮ ከራሳችን ጋር ጊዜ ወስደን ምክክር ስለማናደርግ ወደ ውስጣችን ስለማናወራ በቃ አንዳንዴ እንደውም የውስጡን ንግግር ወደ ውጪ ቶሎ በቃ ፋታ በመስጠት እንሄደ በኋላ ላይ እንመጣበታለን ምን እናደርግ እንዴት ለምን ወደዛ እንገባለን የሚለውና እነዛ አይነት ንግግሮች ከራሳችን ጋር የምናደርገው ምክክር በሀሳብ ደረጃ የምናደርገው ሙግት ከራስ ጋር መነጋገር ከራስ ጋር ማውራት ልንለው እንችላለን። ምን ትዛለኝ ሮስ እንትን ከባል ተቀጣው የህዋን ሳልሽ በፊት አንድ ጓደኛዬ ጋር ይሄን ጉዳይ ሲኖራ በዛ ቀላል እኮ ነው አይምሮስ ነው ጮክ ብሎ ማሰብ ነው። እንዴት ጮክ ብሎ ማሰብ ማለት ሌላ ጊዜ የትኛውም በነገራችን ላይ በሰዎች ውስጥ የትኛውም ድርጊት ሳናስብበት የምናደርገው ነገር የለም ነው ልዩነቱ። ለሐሳባችን ምን ያህል መጠኑን ኮንሺየስ ነበርን አልነበርንም ነው ጥያቄው። ምን ያህል እያወቅ ነው ይሄ እኛ የምንለው ነገራችን እያወቀው ያደረግነው ጉዳይ ነው። አንዳንዴ ሳናቀው ልክ ከሆነ በኋላ ለብርብርድ ያረኩት ስለ ለካ እንደዚህ አስቤ ነው ማለት ነው ናም ብዬ ወደ ኋላ ስመለስ ነው ማገኘው ነው ልዩነቱ እሱ ነው። ጮክ ብሎ ማሰብ ምንድነው ይሄ ጉዳይ ባንዴ ውሳኔ ከመወሰናችን በፊት የተለያዩ ሐሳቦች መተውበት እነዛን ሐሳቦች እየመዘንን እየፈታን ይሄ ይሻላል አይሻልም እንደዚህ ይሻላል አይሻልም ያለን ምን በጣም በቃ ይሄን የሚያስረዳው የድሮ ድራማ ነበር። አንድ እንትና ባለ ጉዳዩ ነው ምናምን ቢል አንድ ነበር የሆነ 120 ላይ ድሮ ነበር ቢታይ ነበር የድሮ መዝናኛ ፕሮግራም ላይ ፍቃዱ ተክለማርያምና በባልቻ ይሰሩበት የነበረ ለሱ ይማረውና እንዳልከው ቢሰሩበት አንድ ድራማ ነበር። ምንድነው ስራ አስኪያጁ ጋር ገብቶ የሆነ ነገር እያወራው አሁን ይሄ ሰውዬ እንደዚህ ብሎ ይብና በቃ እሱ ማለት ነው ከራስ ጋር ንግግር ባል። ስለዚህ ሁለት ነው። አንደኛው ሐሳብ ነው በጣም ከፍ አድርገሽ ሌላ ጊዜ ፕሮሰሱን በሙሉ የሐሳብ ፕሮሰሱን የሆነ ነገር ከድርጊት ከማድረጋችን በፊት የነበረውን ውስጣችን የሚካሄደውን የሐሳብ ሁኔታ በደንብ እያስተዋልን ስንከታተለው ማለት ነው። ስለዚህ ይሻላል አይሻልም ደስ ይሻላል አይሻልም ምናምን እያልን ኮንሺየስሊ ስንከታተለው ነው። ሌላው ላንቺ ልልሽ አልቻልኩትን ነገር ከውስጤ ጋር አወራዋለሁ። ትቀልዳለች እንዴ ምን አሁን እንደው እንዴ ደግሞ የደላት ናት እሷ ምናምን እያልኩ ለራሴ እነግረዋለሁ ምላሹን። ላንቺ ያልሽኝ ላለሽው ጉዳይ አውት ላውድ አውጥቼ መመለስ ማልችለውና ስሊፕ ኦፍ ዘ ተንግ አለ አይደለ ይሄ ሐሳብ በጣም ትክክለኛ የሰዎችን ማንነት የሚያረጋግጥ ስለሆነ ይላል ፍሮይድ ለተባለ የስነ ልቦና ባለሙያ። አንዳንዴ ከላይ ያለውን ለሰው ያስቀየምም ወይ እንደዚህ አይሻልም ወይ ምናምን ብለው ያሰቡትን ስለሆነ የሚነግሩህ ወደ ሆነ ሐሳብ ወሰዳቸውና ድንገት አፋቸው ሲያመልጣቸው ዳሃጸልሳን የሚባለው ማለት ነው ሲያዳልጥ የሚናገሩት ነገር ትክክለኛው የወጣው አንኮንሺየስሊ ያለው ጉዳያቸው የወጣበት ነው ይላል። ስለዚህ ምን ማለት ነው በሌላ ቋንቋ እንዳይወጣ ተጠንቅቀን ለውስጣችን የምንነግረው ንግግር ሊሆን ይችላል። እኔ አውት ላውድ ለሽሜል አንተ ማለት ማልችለው ሰዎች ማለት ማልችለው ግን በውስጤ ያሰብኳቸው ያሰላስልኩት ያለው ጉዳይና ከሐሳብ ጋር ግን ከማሰብ ጋር ግን የሚገናኝ ነው። ደረጃ አሉት ወይ አሁን እዚህ ድረስ የሚጠበቅ ነው ጤናማም ነው ብለን የምንላቸው ከዛ ደግሞ አልፎ ይሄኛው እዚህ ደረጃ ላይ ከደረሰ ጤናማ አይደለም ልንለው የምንችለው ደረጃው በምንድነው የምንለየው ደረጃ አለው?
በየትኛውም ደረጃ በየትኛውም እድሜ ላይ በየትኛውም የኑሮ ሁኔታ ላይ የትኛውም የእውቀት ደረጃ ላይ ብንሆን የሚጠበቅ ነው። ልክ ሀሳብ ውስጣችን የሚካሄድ ሀሳብ ነው ካለን ያው ማቆም አንችልም። ሀሳብን አላስብም ብሎ ማቆም አይቻልም። ያው ልክ እንደ ደመና ነው ሀሳብ ብለናል ከዚህ በፊት በሌላ ፕሮግራማችን ላይ እና ደመና ይመጣል ይሄዳል። ፀሐይ ደመና ልታቆመው አትችልም። ይመጣል ይሄዳል፣ ግን ደመናን ተከትላ አትሄድም። እዚህ የትኛውን ነው የምከተለው? እዚህ ደረጃው ስንል እንግዲህ ይሄ ነው ማለት ሀሳብ መነጨ፣ ሀሳብ መጣ፣ ውስጤ ሙግት ተነሳ፣ የትኛውን ነው ማሳደግ፣ የትኛውን ነው የምከተለው ማልከተለው? ይሄ እንግዲህ እንደውም ውስጣችን ሁለት ተኩላዎች አሉ ይላል አንድ ሰው እና አንደኛው ስስታም ጠባጫሪ በቃ እንደው ክፉ ነገሮችን እንዘርዝር እነዛን ጠባዮች ያሉት ነው። ሁለተኛው ደግ ሩህሩህ የፍቅር ሰው ታዛዥ ሰው አክባሪ ወዘተ እና አንዱ ተማሪው ይጠይቃል ማለት ነው ከነዚህ ሁለት ተኩላዎች የትኛው ያሸንፋል? ሁሌም እነዚህ ተኩላዎች ውስጣችን ይጣላሉ። የትኛው ያሸንፋል? አብዝተ የቀለብከው አሁን የትኛውን ተኩላ ነው መቀለብከው? እና ሰልፍ ቶክ ወይም ከራስ ጋር የሚደረግ ንግግር ይሄንን ተኩላ የመቀለብ ሂደት ነው። እዚህ ከራሴ ጋር የማወራው ነገር ምንድን ነው? እዛ ነው እንግዲህ አሉታዊ ያለ አዎንታዊ ከራስ ጋር ንግግር አለ። አዎንታዊው ስለ ራሴም ይሁን ስለ ሌሎች ሰዎችም ይሁን እየኖርኩባት ስላለችው ዓለም በአጠቃላይ ስለ ህይወቴ ወይም ስለ ህይወት ያሉኝ አዎንታዊ አመለካከቶች እነሱን ውስጣዊ በሆነ ንግግር ራሴ ላይ ደግሜ ደጋግሜ እየነገርኩት ሄድ ከሆነ በጎውን እየቀለብኩት ነው። ስለዚህ በኋላ ላይ ከሀሳብ ተነስቶ በንግግርም ይሁን በድርጊት ወደሚገለጥ ነገር ሲመጣ የሚመጣው ቅድም እንዳለው ይሄኔ ድንገት የሚመጣው ነገር ያ በጎ ነገር ይሆናል። የምቀልበው የምናገረው አሉታዊውን ከሆነ ግን በንግግር በቃል አምልጦ ሊሆን ይችላል ወይም ደግሞ በተግባር የሚወጣ እናቶቻችን በደንብ ስለገባቻቸው እኮ ነው ሆዴ አባውን በቀል ያወጣል። አሁን ብቅል ሁኔታ ነው የሚፈጥረው ማለት ነው። ቅድም አስበን ቆይች ነገር ታስቀይም ይሆናል፣ ይሄኒ ሊከፋው ይችላል፣ አይ ሮዝን ሊያስቀይማት ይችላል ብዬ የሚይዘውን ነገር ያንን የአንጎሌን ክፍል እንግዲህ አልኮሉ ተቆጣጥሮት እሱን እንትን በሚያሳጣኝ ጊዜ ያኔ ይወጣል ማለት ነው የተደበቀው ማለት አንድ ሰው የምር ልክ ልሽን ነግሮሽ ለጨዋታ ብዬ ነው ስቀልድ ነው ይላል ማለት ነው። እና ድንገት ነው የሚወጣው ማለት ነው። ከዚህ ቤት አንድ ጥቅስ ነው አይደል? አባሮ ዛፍ ላይ ሲወጣበት ሰውየው አልገልህም ውረድ ሲለው ልትገለይ ባታስብ አልገልህም ምን አመጣው? ይሄ ሰው አልገልህም ያለው መግደልን ቢያስብ ነው አስቀድሞ የሌለ አይመጣም ማለት እና ውስጣችን ብለን ይጨርስ። አሁን ትልቁ ነገር እንደ ክህሎትና እንደ ማዳበር የሚጠበቅ ብለን ይሄንን ሆን ብለን ማድረግ ማለት ጊዜ ወስደን ቁጭ ብለን አናቆመውም። እንደውም በደንብ ማየት ያስፈልጋል። ግን አንድ ጽሁፍ ላይ ሳነብ በብዙ ሺዎች የሚቆጠሩ ሀሳቦች ናቸው በተወሰኑ ደቂቃዎች ውስጥ ይሄ ኢነር ዲያሎጉ ይሄ ውስጣዊ ንግግሩ የሚመጣው በጥቂት ደቂቃዎች ውስጥ በ4000 ምናምን ብሎ ያስቀምጣል ማለት ነው። እና ይሄን ሁሉ ይመጣል። ግን ቁጭ ብሎ አደራጅቶ ሰብስቦ መልካስ ይዞ ለማድረግ ከራስ ጋር ቁጭ ብሎ መነጋገር ማውራት ያስፈልጋል። እና ከዛ ልክ የሆነውን እናሳድገዋለን፣ ልክ ያልሆነውን ሼፕ እናደርገዋለን። ደረጃ አለው በደንብ ማለት ነው። ይመነጫል። ከመነጨ በኋላ እሱን በንግግር ነው ወደ ውሳኔ የምናሳድገው። እዛ ውሳኔ ደረጃ ላይ ከደረሰ እንግዲህ ንግግር ስንል ውጫዊውን አይደለም፣ ከዛ በኋላ ነው ወደ ውጭ የሚወጣው በንግግር በተግባር የሚታየው ማለት ነውና በደንብ ደረጃ አለው። እሺ ተመልካቾቻችን ናብሊስ ነው የተመለከታችሁ ያላችሁት። ከራስ ጋር ንግግር በሚለው ርዕሰ ጉዳይ ላይ ውይይት የምናደርገው እናንተስ ከራስ ጋር ንግግር ማለት ምን ማለት ነው? በስልክ ቁጥራችን ወይም ደግሞ በዩቲዩብ ቻናላችን ገብታችሁ ሀሳባችሁን አጋሩን። ስቱዲዮ ከመግባታችን በፊት ስለ እድሜ እያወራን ነበር። ልጆች ላይ ይሄ ነገር ይሆናል ወይ አሁን ልጆች ያስባሉ ብለን አናስብም አይደለ? ልጅ አይደለም ወይ ለምን ታስባለህ ሁሉ ይባላልና
እንደዚህ ከራስ ጋር ንግግር ያደርጋሉ። አሁን አንዳንድ ልጆች ብቻቸውም ከአሻንጉሊትም ጋር ሲተጫወቱ የሚያወሩበትም ጊዜ አለና ከዚህ ጋር ይሄዳል አላውቅም። ግን ይሄንን ማንስተን ወደዛ ወደ ምንድነው ያለው ጥቅም ደግሞ ራስ ከራስ ጋር ንግግር ማድረግ የሚለውን ብናይ ብዬ ፒያዤ የተባለው እድገት በተለይ ከዚህ ከአስተሳሰብ እድገት ጋር ተያይዞ ማዕቀፈ እሳቤ ቲዮሪ የጻፈ አንድ ሰው ልጆች እድገታቸውን ተከትሎ የሚመጣ የአስተሳሰባቸው ለውጥ አለ። ለምሳሌ ገና እንደተወለዱ አካባቢ እስካለው ጊዜ ድረስ አሁንና የሚያዩት ነገር ላይ ብቻ ነው የሚያስቡት። ስለዚህ የማይታይ ነገር የለም። ከዛ ደግሞ ከፍ እያሉ እስከ 6 ዓመታቸው ባለው ጊዜ ውስጥ የተወሰነ ትውስታ ይኖራቸዋል። ለምሳሌ ልክ የሆነ ነገር ሲያዩ ዛሬ ከዚህ በፊት እንዳዩት ማስታወስ ማሰላሰል ይጀምራሉ። ከዛ ከ7 ዓመታቸው ጀምሮ ከእይታ ውጭ ያለ ነገር እንዳለ ማሰብ ይጀምራሉ። ከዛ ከፍ ያሉ 10ዎቹ ዓመት ላይ ሲደርሱ ግን አሁን በሌለበት ሁኔታ ውስጥ ጭንቅላታቸው ውስጥ ሃይፖቴሲስን ቴስት ማድረግ ይጀምራሉ ነው። ምን ማለት ነው? ከዛ በፊት ባለው እድሜ ልጆች ሁሉንም ነገር ቢሞክሩት ለምሳሌ ጣታቸውን ኤሌክትሪክ ውስጥ ይከታሉ፣ ሶኬት ውስጥ የሆነ ብረት አምጥተው ሶኬት በዛ ምክንያት አደጋ ይደርስባቸዋል። ይሄ የሚሆነው these are the little scientists ይላል። ትንንሾቹ ሳይንቲስቶች ናቸው። ስለዚህ ጭንቅላት ውስጥ አይደለም የሚሞከረው ሐሳቡ። መሞከር ካለ በተግባር ነው የሚሞከረው። ስለዚህ ስታረግ ያዩሽን ነገር ለመተግበር ነው። ስለዚህ ስትሰኪ አይተውሻል የሆነ ቀን። ስለዚህ ቀዳዳ ውስጥ የሆነ ነገር እንደሚገባ ገብቷቸዋል። ምን ይገባል፣ የቱ ጋር ይያዛል፣ እንዴት ምናምን የሚለው ብስለት ላይ ግን ስላልደረሱ ሊገባላቸው የቻለው ማንኛውንም ነገር ከጣታቸው ጀምሮ ይከቱበታል ቦታው ላይ። ስለዚህ ሐሳቡ ጭንቅላት ውስጥ አይደለም ያለው። የሚያስቡት እያደረጉ ነው፣ በድርጊት ነው የሚያስቡት። ከዛ ግን ከፍ እያሉ ሲመጡ 10ዎቹ ቤቶች ከ11 ዓመት ጀምሮ ላይ ሲደርሱ ከማድረግ አስቀድሞ ጭንቅላት ውስጥ ማሰቡን ይጀምሩታል። እንዲህ ባረገው እናቴ እንደዚህ ትቆጣኛለች፣ እንደዚህ ይደርሳል የሚለው ነገር ከዚህ እድሜ ጀምሮ ከራስ ጋር ንግግር ሊጀምሩ ይችላሉ ነው። ስለዚህ ቃዣሉ ልጆች ቁጭ ባሉበት ይስቃሉ። የሆነ ቀን ስታጫውቻቸው የነበረው ነገር ትዝ ይላቸው። እነዚህ ነገሮች ከራስ ጋር ንግግር መኖራቸውን የሚያሳዩ ምልክቶች ናቸው። ከዛ መጀመር እንችላለን ነው። በተለየ ሁኔታ ግን የሆነ እድሜ ላይ ሲደርሱ ደግሞ ልክ የዛ ችሎታ ሲመጣ ስለሚያስደንቃቸው ማለት አሁን የሌለሽ ነገር ልክ ሲኖርሽ ብርቅ የሚሆንብሽ ነገር አለ አይደል? መጫወቻ ሲገዛልሽ ልክ እንደዛ አእምሯቸው ኖሮት የማያውቀው አቅም፣ አንጎላቸው ኖሮት የማያውቀው አቅም ልክ ሲኖረው ብርቅ ስለሚሆንባቸው በመደጋገም የተነሳ ከራስ ጋር ንግግሩ እንዲዳብርና ይሄ አውትላውድ ማሰባቸው እንዲመጣ ያደርገውና ልታያቸው ትችያለሽ ይላል። አንዳንዴ ህፃናት ስለሆኑ ሰልፍ ኮንትሮሉን አሁን ቀደም ስንል መጀመሪያ መግቢያችን ላይ ስንነረበረው እያሰብኩት አምልጦኝ ካልወጣ በስተቀር አንቺን ካቅሜ በላይ ሆኖ አምልጦኝ ካልወጣ በስተቀር ያስከፋል በያሰብኩት ነገር ለጭንቅላቴ ለመያዝና ምንም እንዳልተሰማኝ ለመደበቅ ማድረጋቸው ጥረቶች በደንብ አሉኝ። ያንን ጥረት ከብዙ ማህበራዊ ልምምዶች በኋላ ነው ያመጣሁት። ያምልጦኝ የመጣቀም የሚፈጠረው ነገር ከመረዳት ምናምን ከማሰብ በብስለት ነው ያመጣሁት። ልጆች ያብስለት ስለሌላቸው አምልጧቸው ሲወጣ ታያቸዋለች። ስለዚህ አንዳንዴ ይታያል። ሌላው ደግሞ አእምሯቸው ሲተካየውን ያለውን ነገር እውነታው ዓለም ላይ የሞከር አቅማቸው አሁን እያደገ ነው የሚሄደው። ስለዚህ በፊት ራሳቸው ነበር የሚሞክሩት። አሁን ድራማ እንደሚጽፍ ሰው ገጸ ባህሪያት እየተኩ አሻንጉሊቶቻቸውን የሚያነጋግሩና የሚያጫውቱ እየመሰሉ ውስጣቸው ያለውን ንግግር ግን ይመላለሳሉ። ስለዚህ እኛ ይሄንን በነገራችን ላይ ከልጆች ጋር ሕክምና ስንሰራ አንዳንድ ጊዜ የልጆችን ህመሞች ለማወቅ እንጠቀምበታለን፣ ለመመርመሪያ እንጠቀማለን። ውስጣቸው ያለውን ንግግር ስዕል ሳሉንላቸዋለን። ስዕል ስለው በዛ በሳሉት ስዕል ላይ ምን እያወሩ ነው፣ እቺ ማናት ከሌለው ስላቸው እነሱ ጭንቅላት ውስጥ እየተካሄደ ያለውን ኮንቨርሴሽን ንግግሩን አውጥተው ይነግሩሻል። በዛው ስሜታቸውን የደረሰባቸውን ጉዳት ምናምን እንድናውቅ ያደርጋል። ስለዚህ ምን ልልሽ ነው በደንብ አለ ልጅነት ላይ ካዋቂ ላይ የሚያደርገው ቅድም እንዳልኩት ብቻ ማውራት የሚመስሉ ድግግሞሾች ሊኖሯቸው ይችላል። ባሻንጉሊቶቻቸው በምናምን እያደረጉ ይሄ ልምምድና ልጆችም ላይ ቅድም ያለ ስኪዞፍሬኒያ የሚባለው ወይም ሳይኮሲስ የሚባለው ህመም ከባድ የሚባለው አይምሮ ህመም ልጆችም ላይ ሲከሰት ግን ማየት ግን ይፈልጋል። በደንብ የሚታይ ነው። ልዩነቶቹ በደንብ የሚታዩ ናቸው። ሕክምና ቦታም ላይ ሲመጡ በደንብ በቀላሉ የሚታይ ነው። ግን የጤናማ የሆነው ንግግር ልጆች ላይ ያለ የሚለው ነገር ነው ትንሽ ለማንሳት ነው። አሁን እንዳልሽው የዚህ ራስ ላይ ንግግር ላይ ስናነሳ ቅድም ሽሜ በጣም መሰረታዊ ጉዳዮች አንስተዋል። ኔጌቲቭ ሰልፍ ቶክ እና ፖዚቲቭ ሰልፍ ቶክ ምንለው አለ። አዎንታዊ የሆነ ከራስ ጋር ንግግር አለ፣ አሉታዊ የሆነ ከራስ ጋር ንግግር አለ። አዎንታዊ የሆነው ከራስ ጋር ንግግር ብዙ ጥቅሞች አሉት። አንደኛው ቅድም እንዳልኩሽ ቅጽበታዊ የሆኑ ውሳኔዎችን ከወሰንን በኋላ እንደገና ወደ ኋላ ደረጃውን እያጠነጠነን እየመለስን ልክ እንደ ቴፕ ወደ ኋላ እየመለስን ልክ ድሮ እያልኩ ማወራው
ምን ያህል አሁን ላሉ ሰዎች ትርጉም እሱ በጣም እየተሰማኝ ነው። አየሽ አሁን ውስጤ የምነጋገረው ጠየቅሽኝ። አሁን ደስ ይላል። ድሮ ስል ሽማግሌ ለመሆን እየጣርኩ ነው እንደብራ ብያልኩ ለራሴ ውስጤ እንደዛ እያሰብኩ ነበር። እኔ ምን ልፈልግ ነው አሁን ወደ ኋላ ስታፈጥኝና ምናምን አይታይ። ድሮ ግን ዴክ ላይ በዚህ በዴክ በቪኤችኤስ ካሴት ላይ ወደ ኋላ ስታረግ የሆነ ነጭ መስመር እየሰራ ሰዎች ወደ ኋላ እንደዚህ ሲራመዱ እየመሰለ ምናምን በደንብ ነው የሚታየው። እና ፊልሞች ላይ የድሮ ፊልሞች ላይ ተከሆነ ወንጀለኛ ለመያዝ ምናምን የሲሲቲቪ ካሜራዎችን ወደ ኋላ እየመለሱ ምናምን ሲያዩ ቆይ እዚህ ጋር ቆመው ምናምን እያሉ ይሄውና እንደዚህ ሲያደርግ ያዝ ነው ምናምን የሚለውን ያዩታል። ስሎ አድርገው በስሎ ሞሽን አድርገው ወደ ኋላ እየመለሱ ምን ለማለት ነው ይሄን ያመጣሁት? አንዳንዴ ከራስ ጋር ንግግር ቢጠቅመን ህይወት ውስጥ እንደዛ ሪዋይንድ የምናደርግባቸው ጊዜያቶች አሉ። ሁኔታው ከተፈጠረ በኋላ ልክ ሌብነቱ ከተሰረቀ በኋላ ሲሲቲቪ ካሜራውን እያጠነጠሩ ወደ ኋላ ሌባው ምን ያደረገ እንደነበረ የሚለው ለማየት እንደሚያደርጉት ውሳኔ ከወሰንን በኋላ ያጠነጥላል አይምሯችን። እንደዚህ ማለት ነው ወይኔ እዚህ ጋር የተሳሳትኩ ልክ ሌባውን አገኘሁት ብሎ መርማሩ እንደሚይዘው እንደዛ ከመሆንና ካላስፈላጊ ጸጸት የሚያድነን ከራስ ጋር ንግግር ነው። ቀድመን ነው የምናጠነጥረው ወደፊት ወደ ኋላ ሳይሆን ማለት ነው። ቀድመን ልክ እንደ ልጅነቱ ሊፈጠር የሚችለውን ሴናሪዮ አእምሯችን ውስጥ ልክ ጥናት የሚያደርጉ ሰዎች ሃይፖቴሲስ የሚባለው መላመት የሚባለው ነገራቸውን በማስረጃና በመረጃ ደግፈው እንደሚተነትኑት አእምሯችን ውስጥ ቀድመን እንተነትነዋል። ስለዚህ ያ ትንተና ምን ይሰጠናል? በማድረጋችን ይመጣ የነበረውና ያስቆጨንና ይጎዳን የነበረው ጉዳይ ከመደረጉ አስቀድመን እንድናውቅ ያደርጋል። ጥቅሙ ይሄ ነው ፖዚቲቭ ሰልፍ ቶክ። ሁለተኛው ሰዎች ጭንቅላታቸው ውስጥ ያንን ንግግር በሚያደርጉበት ጊዜ በራስ መተማመናቸው፣ ለራስ ያላቸው አቅም፣ ችሎታቸውን እንዲረዱ ያደርጋቸዋል። ምክንያቱም ሐሳብ ራሱ አቅም የሚጠይቅ ጉዳይ ነው። ሐሳብ ራሱ ችሎታ የሚጠይቅ ጉዳይ ነው። ሐሳብ ራሱ እውቀት የሚጠይቅ ጉዳይ ነው። ስለዚህ ምን እያረኩ ነው? ከራሴ ጋር ስነጋገር ልክ አለኝ የምለውን እውቀት አምጥቼ ካንቺ ጋር በውጪ በሚሰማ ድምጽ ሳወራ አንቺ የምትሰጪኝ ምላሽ መቻሌን እንደሚያረጋግጥልኝ እኔ ደግሞ ስናገረው ደግሞ ስለ ራሴ ትርጉም ሲሰጠኝ ለካ ጎበዝ ነኝ እችላለሁ የሚለው ስሜት እንደሚሰማኝ ሁሉ በውስጤ ከራሴ ጋር የማደርገው ንግግር አለኝ የምለው እውቀትና ችሎታ ሐሳብ እንዳለኝ ማረጋገጫ ይሆንልኛል። ስለዚህ በራስ መተማመን እንዲጠነክር፣ ሰዎች አቅማቸው እንዲበረታ፣ መቻላቸውን እንዲረዱት፣ እንዲያውቁት፣ እንዲገነዘቡት በዛ ተነስተው ደግሞ ለድርጊታቸው ጉልበት እንዲያገኙ የሚያረጋቸውን ጉዳይ ይሆናል። ሌላው ፖዚቲቭ ሰልፍ ቶክ ከራስ የሚመጣ መነቃቃትና መነሳሳትን ይፈጥራል። ሞቲቬት ያደርጋል። ሰልፍ ሞቲቬቲንግ ነው። ሰዎች መተው ትችላለህ እኮ ጎበዝ ነህ እኮ ምናምን ስላሉኝ አይደለም ይሰማኝ። ቅድም እንዳልኩት ከራሴ ጋር ቆይ ግን እንደዚህ ባረጋ አልችልም እንዴ እችላለሁ እንዴ ይሄንን ባረጋው እኮ ይሄን ያንሰኛል እንዴ ባለፈው ይሄን አርገው እንደዚህ አላርበል እንዴ ምናምን ስል ነገሮችን ለማድረግ በትክክለኛ የሆነ መነሳሳትና መነቃቃት ውስጥ እንድገባ ያደርገኛል። ሌላውና በጣም ትልቁ ጉዳይ በተለይ ከአእምሮ ጤና ጋር ቀጥታ ግንኙነት አለው። በተለይ አንግዛይቲ ኤንድ ዲፕሬሽን የምንላቸው የዚህ ምክንያት የሌለውና ከልክ ያለፈ ፍርሃት የሚባለውና የመደበር እና የመደበት ችግሮች ውስጥ እንዳንገባ የሚያደርገን ወይም ከዛ እንድንወጣ የሚያደርገን ሰልፍ ቶክ ነው ይላል። በተለይ ፖዚቲቭ አዎንታዊ። ምክንያቱም እነዚህ ህመሞች ለምሳሌ የመደበር ህመም አልረባም፣ አልችልም፣ አልጠቅምም ምናምን የሚል ስሜት ነው ሰዎች የሚከታቸው። ቱ ዘ ኤክስቴንት በጣም አንድ አእምሮ ህክምና ጓደኛችን በጣም በጥሩ መንገድ ገለጸችው። እኔ ሳስረዳ ለታካሚዎቼ ያለች ሰዎች የመደበር ህመም ሲያጋጥማቸው የመደበት ህመም ሲያጋጥማቸው በማንኪያ ራሳቸውን አይታችሁ ታውቃላችሁ ይላቸዋለሁ አለች። በማንኪያ ውስጥ እንደዚህ እንደ መስታወት አድርገህ ማንኪያውን ራስን አይተው ከሆነ ይሁን ዝብርቅርቅ ያለ ፊት ነው የሚታየው፣ እንደዚህ የተጣመመ ምናምን ፊት። ይሄ በደበት ህመም ሰዎች ራሳቸውን እንደዛ የተጣመመ እንትን ያለ ምንም የሌላቸው እንደሆኑ ዲስቶርትድ እንዲሆኑ አድርገው ነው የሚያሳያቸው። ከዚህ ስሜት ለመውጣት ግን እኮ እኔ እኮ አረባም አልጠቅም የሚለውን ስሜት እየተሰማኝ ነው። ግን እኮ እንዴ ባረባ ኖሮ ይሄን ያህል ዓመት እንዴት እኖራለሁ? ባረባ ኖሮ ልጆች ወልዶ ማሳደግ እንዴት ይችል ነበር? ባረባ ኖሮ እስከዛሬ ድረስ የደረስኩበት እንዴት ደረስኩ የሚለው ንግግር ከዛ ስሜት ለመውጣት በጣም ትልቅ ጉልበት ይሆናል። እዛ ላይ ህክምናው መድኃኒቱ ምኑ ሲጨመር የበለጠ ይጠቅማቸዋል። ስለዚህ ያንን ማምለጫ ምድል ነው። ስሜቶቹም እንዳይመጡ የሚያደርገን በነገራችን ላይ ሰልፍ ቶክ ነው። የሚሰብሩን አጋጣሚዎች ብዙ ናቸው። በህይወት አጋጣሚ ነው ያወራሁት ምንድነው የሚቀባጠረው በትኛው ነገር እኔ ስንት አስቤበት ያወራሁትን ጉዳይ እንዴ ለካ የማይረባ ነገር ነው እንደማወራው ምናምን የሚለውን ስሜት የማሸንፈው አረባክቶ እሷ ቀንታ እኮ ነው እንደዚህ ብላ እኮ ነው ምናምን እያልኩ ከውስጤ ጋር ማረጋው ንግግር ነው። አዋረባም አንቺ ያልሽኝን አትረባም የሚለውን ተቀብዬ አረባም አልጠቅም የሚለው ስሜት ውስጥ እንዳልገባ የሚያደርገኝ ከራሴ ጋር ማረጋው ንግግር ነው። ፍርሃትንም የሚለውን ነገር ፍርሃት
ለምሳሌ ከልክ ያለፈ ፍርሃት አንግዛይቲ የምንለው በእኛ ቁጥጥር ውስጥ ያልሆነ ነገር ነው የሚያሳስበን የሚያስፈራን። ስለዚህ ከራስ ጋር ያለው ንግግር በተወሰነ መልኩ ጉዳዮቹ በእኛ ቁጥጥር ውስጥ እንድናመጣ ያግዘናል። ሳወራው ሳስበው እንዲያርግ ይቀጥሉ ስል ድርጊት የሳልኩ ነው መሄድ የድርጊት እየነደፍኩ ነው እየተለምኩ ነው መሄደው። እነዚህ ጉዳዮች በእኔ ቁጥጥር ውስጥ እንዳሉ እንዲሰማኝ ያደርገኛል። ጥቅሞቹ እነዚህ አሉት ልልሽ ፈልጌ ነው። በተቃራኒው ይሄ ኔጌቲቭ ሰልፍ ቶክ ደግሞ የሚለው የራሱ ጉዳት አለው። ምናልባት እሱ ላይ እንመጣበታለን። ሽሜ የተወሰነ ሀሳቦች ጨምረን። አይ ጥሩ ነው። እኔ ያነሳቸው ነገሮች በጣም ብዙ ጥቅሞች ነው ያሉት። ብዙ ነገሮቻችን የሚነሱት ለራሳችን ከምንሰጠው ስዕል ነው። እኔ ማን ነኝ? ምንድን ነኝ? እዚህ ምድር ላይ ያለኝ ሚና ምንድን ነው? ወዴት ነው እየሄድኩ ያለሁት? እነዚህ ነገሮች ለራሳችን የሰጠነው ይመስላል። ይሄ ስዕል የሚቀረጸው አንዱ ከራሳችን ጋር ባለ ንግግር ነው። ሰልፍ ቶክ ምንድነው? ሄንሪ ፎርድ ነው እችላለሁም ካልሽ አልችልምም ካልሽ ልክ ነሽ ያለው ማለት ሁሉ በእጃችሁ ነው። አዎ ይሄ ስዕላችንን ይፈጥረዋል። ስዕላችን ደግሞ ድርጊታችንን ይወስነዋል። ያ ድርጊት መልስ እንደገና ከራሳችን ጋር ያለን ንግግር ነው እያዋቀረው የሚሄደው። ስለዚህ መሰረታዊ ጉዳይ ነው ማለት ነው። እዛ ነው አሁን ቀደም እንዳነሳው አሉታዊ የሆነ የውስጥ ንግግር ወደ ውጭ ይወጣና በውጫዊ ንግግርም በተግባርም ይገለጣል። ከዛ በኋላ እሱን እኮ አንዱ ቴራፒ ላይ የምንሰራው ያንን ለራሳቸው የጻፉትን ጽሁፍ እንደገና መልሰው እንዲጽፉት አርመው እንዲጽፉት ሪራይቲንግ ዘ ስክሪፕት ይሄንን ስራ ነው የሚሰራው። ይሄ ጽሁፍ ብዙ ጊዜ ወሰደ ሊሆን ይችላል። አንዳንዴ ይሄ ውስጣዊ ንግግራችን ምናነበው ውስጣዊ ጽሁፍ አለ። እንደው ማን ጻፊ ምን ብሎ ነው የሚገልጸው? በቃ የገደል ማሚቶ ነው። እኔ እኮ ይሄ ሜንታል አእምሯዊ የገደል ማሚቶ ነው። ሜንታሊ እኮ ነው። ዝም ብሎ አይደለም። ድምፁ ድንገት የሚፈጠር ነገር አይደለም። አንለስ ቅድም እንደተባሉት የአእምሮ ህመሞች ምናምን ኖረው እስካልሆነ ድረስ አሉ የምንሰማቸው ድምጾች አሉ። በዚህ በኩል ውስጥ ንግግሩ ላይ ይመጣል። ወላጆቻችን ምን እያሉን ያደግ ነው? አስተማሪ ምንድን ነበር የሚለኝ ትምህርት ቤት? ባህል ምንድን ነው ሲያስተምረኝ የነበረው? ዙሪያዬን የነበሩት ሰዎች ምን ነበር የሚሉኝ? እሱን ሰበስብና አሁን ውስጥ ኢኮ ያደርጋል። ሲያስተጋባ እኔ መልሼ እሰማዋለሁ። አሁን ያ ነው እንግዲህ ንግግሩ የሚሆነው ማለት ነው። እሱ ለእኔ ያለኝን ስዕል ይቀርጸዋል ማለት ነው። ከሰው ጋር ስቀላቀል፣ ስራ ስሰራ፣ ትምህርቴን ስማር፣ ሪሌሽንሺፕ ስመሰርት በየትኛው መንገድ ማለት ነው። እዚህ እኔ ከሰው ጋር መቀላቀል አልፈልግም። ለምን ስትይ የሆነ ምክንያት ይሰጥሻል። ምክንያቱ ከውስጥ ንግግር የሚመጣ ነው። ስለዚህ አወንታዊ የሆነ ውስጣዊ ንግግር በሚኖረን ጊዜ ይሄ ወደ ውጭ ይወጣል። ስለዚህ ልበ ሙሉነታችን ይጨምራል። ለራሳችን የምንሰጠው ስዕል ጥሩ ስለሚሆን ኢዲሊ ተግባራችንም ክንውናችንም ያድጋልና በጣም ትልቅ ሚና ነው ያለው። በጣም የዚህ አሉታዊውን ስንመለከት በአንድ ቦታ ላይ ሲናገሩ የተሰማ መሰለኝ ሌላ ሰው ሊናገረን አይችልም፣ እኛ ራሳችን የምንናገርበት የሚል ነገር ሰምቼ ነበረ። እስኪ አሁን ለራሳችሁ እንደዚህ ብላችሁ ተናገራችሁትን ኔጌቲቭ እንትን ሀሳብ አወጣችሁ ሌላ ሰው ብትናገሩት አብራችሁ ይሆናል ወይ የሚልን ሰምቼ ነበርና የዚህን ደግሞ ጉዳቱን ነው ያውስ ያሉት ተጽዕኖ ራሳችን ላይ የምናደርገው ነገር አንዱም አንድ መጽሐፍ ሳነብ ከዚህ ራሳችንን ምን እንበል የሚል አንዱ ምዕራፍ መግቢያ ላይ ይሄንን በሌላ መልክ ይገልጸዋል። ማለት ሌሎች ሰዎች ሲሉ የሚያስከፋን የሚያናድድህን ነገር አንተ ለራስህ አትበለው። አዎ ለራሳችን ሲሆን ምንም አይታወቀን አይደለ? በጣም ትክክል መንገድ ራሳችን ገልጻለን። እኔ ምን ትዝ ያለኝ ነበር ከዚህ በፊት ብዬው ይሆን አላውቅም። አንድ ትልቅ ሰው የሆነን ሰው ከሰው ካሰድቦኛል ከሰስልኝ ብሎ አውርቻለሁ መሰለኝ። አስታወስከኝ። ግን ይወ ጥሩ ነው ለዚህ ይንገሩን ምንድነው ያሉት? እኛ መዛዝነን ያለው ነገር በቃ ብሎኛል አላልኩም ካለና ከካደ ችግር የለው እንዳለኝ ግን እሱም ያምናል እኮ ያለውትን ነገር እንገሩኝ እንዴ እኔ ጅለኝ ወይ መልሼ ራሴን የምሰድበው በቃ ብሎኛል።
እና ምን ልልሽ ፈልጌ ነው ከሰደበኝ የነገረኝ የሚባል ነገር አለ። ከዛ ደግሞ ለራሴ ደግሞ ስነግረው አስቢው አሁን ኔጌቲቭ ሰልፍ ቶክ ችግሩ እሱ ነው። ምን አሉታዊ ነው ማለት ይሄ አልችልም አልጠቅምም የሚለው ነገር ለራስ መንገር ማለት ነው። ስለዚህ ቅድም ያልናቸውን ጥቅሞች በሙሉ በዜሮ የሚያባዛ ጉዳይ ነው። ስለዚህ ለምሳሌ አንደኛው የመደበት በእንትናችን በሁኔታዎች ማለት ነው። መደበት እንግዲህ በጣም ትንሽ ተመልካቾች ከግምት ውስጥ እንዲያስገቡ የምፈልገው ነገር እሱም ብሎ በቀላሉ አልረባም ስላልን ብቻ ቀጥታ የሚመጣ ህመም አይደለም። ከባድ አእምሮ ህመም ነው። ብዙ ሰዎች የሚያጠቃ ነገር ነው። ብዙ መነሻዎች አሉት። ማህበራዊ ጉዳዮች አሉት፣ ስነ ልቦናዊ ጉዳዮች አሉት፣ ምን አሉት። አንዱ ግን መነሻው ለራሳችን የምንነግረው ነገር ነው። እና አንደኛው ምንድነው ለምሳሌ አረባም አልጠቅም የሚለው ነገር ለራሳችን በነገርነው ቁጥር ራሳችን ያምነዋል። ልክ ሰዎች ሲነግሩኝ የማምነው ልዩነቱ ምንድነው? ራሴን የበለጠ ስለምወድና ስለማምነው ሰዎች ከሚነግሩኝ በላይ ለራሴ የነገርኩት ነገር የበለጠ ከባድ ተጽዕኖ አለውና ራሴ ላይ ለራሴ ቅርብ ነኝ እኔ ከኔ በላይ ቅርብ ሰው የለም ብዬ ነው የማስበው። ስለዚህ ለራሴ የምነግረው ነገር እና ደግሞ እንጨክንበታለን ራሳችን ላይ ሲሆን ሌሎች ላይ ሲሆን ምላሻቸውን ጠብቀን ስለሆነ የምናደርገው የምላሻቸውን እንድንራራም እንዳንጨክንባቸውም ስለሚያደርገን ያዘገየናል። ለራሴ ግን ሲሆን ምላሾቹን በኋላ ነው ማገኛቸው እና አራራለት። ስለዚህ ስለማራራለት የምነግረውን ነገር በነገርኩት ቁጥር በዛ ጭካኔ የነገርኩት ንግግር በጣም የሚያደማ በጣም የሚያቆስል ረጅም ደግሞ ጊዜ የሚቆይ ቁስል የሚፈጥር ችግር ሊሆን ይችላል። ስለዚህ ሌላኛው ምንድነው ችግሩ? ለምሳሌ ቅድም ያልነው በራስ መተማመን ምናምን በደንብ አድርጎ የሚያጠፋ ጉዳይ ነው። ከውስጥ የሸረሸር ነው ደግሞ ከውጪ በሚመጣ ምላሽ በቀላሉ የሚደገፍ አይሆን። እኔ አልችልም አረባም እያልኩ እንደው ይሄን እኮ ትችላለህ ብትይኝ ሊያግዘኝ ይችላል፣ ግን ቀላል ግን አይደለም። ሊመስል ይችላል ሊያጽናና ሞከረ ምናምን እንጂ እውነት ላይ መስል ይችላል። እውነት አይመስለኝም፣ እየሸነገልሽኝ ይመስለኛል፣ ለኔ ያስበሽልኝ እኮ ሊሆን ይችላል ምናምን ላለው እና በጣም ከባድ ነው የሚያደርገው ይሄ ኔጌቲቭ ሰልፍ ቶክ ቱ ዘ ኤክስቴንት። በነገራችን ላይ ሰዎች ለምሳሌ በራስ ማጥፋት ውስጥ ቅጽበታዊ በሆነ መንገድ ራስ ማጥፋት ላይ እንዲወስኑ የሚያደርጋቸው የአእምሮ ህመሙ ሌላው የመኖሩን ያክል አንዱ በቅጽበት ሰዎች ራሳቸው ማጥፋት ላይ እንዲወስኑ የሚያደርጋቸው ለራሳቸው የሚያደርጉት ንግግር ነው። እና ያለ ንግግር እውነት እንደሆነ መቀበል የጀመሩ ቀን አክት ያደርጋሉ እና በጣም ከበድ ያለ ተጽዕኖ በደም የሚፈጥር ጉዳይ ነው ልፈልግ ነው። ለምሳሌ ሌላኛው አቅማችንን በደንብ ነው የሚያደክመው። ከዚህ በፊት ስለ ሐሳብ ስንነጋገር ሐሳብ በራሱ ጉልበት ይወስዳል፣ ከሰውነታችን ውስጥ ጉልበት ያወጣል። ለዛ ነው የሚያደክመን። ሐሳብም ስራ ስለሆነ ኒውሮሎጂካል በሆነ ቋንቋ የምናስበው ጉልበት የሚጠይቅ ኢነርጂ የሚጠይቅ ስራ ነው በራሱ። ኔጌቲቭ ሐሳብ ደግሞ የበለጠ ያደክማል። ስለዚህ ይሄ ምን ሎጂክ ያነሳሉ? አንድ ሰው በጣም ከሚወዳት ፍቅረኛው ጋር የአልበርት አንስታይን ማለት ነው ከሚወዳት ፍቅረኛው ጋር ለ2 ሰዓታት ቢቀመጥና አንድ ሰው የጋለ ብረት ባህር ላይ ወይ እሳት ላይ በባዶ እግሩ ለ5 ደቂቃ እንዲሄድ ብታረገው እንዲቆም ብታረገው የትኛው ይረዝምበታል ብሎ ይጠይቃል። ምንም ጥያቄ የለውም አይደለ? ስለዚህ ምንድነው እያነሳን ያለ ነው? ኔጌቲቭ ሲሆን ትንሽም ሆና ግን በጣም ብዙ የሚያደክም ነው እና በጣም ድካም የሚፈጥር ነውና ሰዎች በዛ በሐሳቡ ብቻ ጉልበታቸውን ጨርሰው የማድረግ አቅማቸውን ጨርሰው መነሳት አለመቻል፣ ማድረግ አለመቻል፣ መስራት ውስጥ እንዲገቡ በደንብ ያደርጋቸዋል። አሉታዊ ንግግሩ እየተደጋገመ ሲመጣና ስናምነው ቅድም ያልኩት አይነት በጣም ዘላቂ የሆነ በራስ መተማመንን የሚጎዳ ለራሳችን ያለንን ስዕል ቅድም ሽሜ ያለውን ለራሳችን የምንሰጠውን መልክ በጣም የሚያበለሻሽ ይሆናል። ከዛም ስሜት መውጣት በጣም ከባድ ያደርገዋል፣ ቀላል እንዳይሆን ያደርገዋል። እና ይሄ አሉታዊ የሆነው የራስ ንግግር ሌሎች ሰዎች ከሚያደርሱብን ጉዳቶች እጥፍ በራሳችን ላይ የሚያመጣው ብዙ ተጽዕኖ አለው የሚለውን ነገር ለማንሳት ጭካኔው ተለየ ያልከው ራስ ላይ መጨከን ሌላ ሰው ሊጨክንብን የማይችለውን ደረጃ ያለውላ ስንጨክንበት ሳንራራ ግን እንዴት አድርገን ደግሞ ለራሳችን መራራት ማዘን ሌላ ሰው ሳያዝንልን ሊያዝንልን አይችልም መቼም እኛ ለራሳችን ካላዘንና እንዴት አድርገን ይሄን ነገር እናቆመው? ይሄ አሉታዊን ደግሞ እንዴት አድርገን መገንባት አለብን? እሱን በደንብ አይደለ ብዙ ነገሮቻችን የምናስተካክልበት መንገድ ብላ ሊሆን ይችላል። ቅድም ይሄን እንዳለው ወደፊት ሊሆን የሚችሉትን ካሁኑ ነገሮችን አይተን የምናስተካክላቸው ነገሮች ይኖራል። ወደ ኋላም ተመልሰን ደግሞ አስበን ያን በማድረግ የጎዳይ ነገር አለ ወይ ደግሞ የጠቀመኝ ነገር አለ ብለን ለወደፊት እርምጃችን የሚጠቅመው አለ። ሰልፍ ቶክ ደግሞ ይሄ ኔጌቲቭ ፓርቱ የራሱ የሆነ ችግር አለውና ያን እንዴት አድርገን እናቁመው፣ ይሄኛው ደግሞ እንዴት አድርገን እናጠንክረው የሚለው ነገር ላይ ደግሞ ትንሽ ሀሳብ እንሰጥ። በጣም ወሳኝ ጉዳይ ነው። ማለት አእምሯችን
ያው ትሪክ የሚሆነው የአንጎል ጉዳይ ይሄ በጎ የምንለው በጎ ያልሆነ የምንለው ከዛው አይደለም የሚመጣው። አንጎል የሚታመመው በራሱ ነው፣ የሚድነውም በራሱ ነው። በቃ እዛው አንዳንዴ ያው መጠነኛ የሆነ የውጫዊ ኬሚካል እገዛ ምናምን ሊያስፈልግ ይችላል የተፈጠረውን የሚዛን መዛባት ለማስተካከል ለማስታረቅ እና አሁን በተለይ በንግግር ሕክምና ውስጥ ግን ራሱን አንጎልን በአንጎል እያከምነው ነው የምንሄደው ማለት ነው። በጣም ወሳኝ ነው። አሁን በዚህ በስነ ልቦናው ፕራክቲስ ውስጥ ያሉ በአክሴፕታንስ ኤንድ ኮሚትመንት ቴራፒም በጂስታል ቴራፒም በምንም ላይ አሁን ይሄ አሁን የባዶ ወንበር ኤክሰርሳይዝ ሰዎች ባዶ ወንበር ላይ ራሳቸውን ግምት ውስጥ ከተው እንዲታዘቡ እንዲነጋገሩ ምናምን ይደረግ። ይሄ ማለት ምንድነው? ውስጥ ያለውን ነገር ማውጣት ማለት ነው። ይሄ እዚህ ውስጥ የሚካሄደውን ኢነር ውስጣዊ የሆነውን ንግግር እዛ ጋር አንዳንዴ አይገርምም ማለት ቆይ ይሄንን እንደዚህ ልበለው ልና እናገራለሁ ካልኩኝ በኋላ መልሼ ደግሞ ምን አለ ባላልኩት እላለሁ። እንዴ ምንድነው አቋም የለህም እንዴ ይለኛል ደግሞ ማለት ሁሉ ማን ነው አንድ ሰው ይሄ ሁሉ ሙግት እኮ ውስጤ ነው ያለው። ያልኩትም ምን ይሆነኝ በማለት የተጸጸትኩ ምን ነኝ መሀል ላይ ሆኖ የታዘበው ኦብዘርቪንግ ሰልፍ ደግሞ የሚባል ታዛቢውም ደግሞ ነው ነኝ። ይሄ ሁሉ አለ እዚህ ውስጥ። ስለዚህ በጣም የሚገርም ነው እንትኑ ይታያል። አሁን ቁጭ ብሎ እዛ ጋር አልችልም እኔ በቃ በጣም ህይወቴ ባዶ ነው ዋጋ የለኝም የወደኝ ሰው የለም ምናምን 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 ስትል የነበረችው ሰው ተመልሳ መጣ እዚህ ጋር እስቲ አዋሪያት ስትያት ያቺው ሰው ሌላ አይዞሽ ምናምን ስትል ትሰሚያታለሽ። እዛ ጋር ወስደሽ ምን ታዘብሽ መካከላችሁ ልትይ ትችያለሽ፣ ወይም እዚህ ተመልሳ ለሷ መልስ እንድትሰጥ ታረጋታለሽ። አሁን ወጥተው እንደገና ሲሰሙት ማለት ለራሳችን ማለት የከበደንን ነገር በማለማየት አግዘን ማለት ስንጀምር እዛው የሚታይ ለውጥ ነው ሰዎች ስነ ልቦና ላይ ሲፈጠር የምናየው። እንግዲህ ይሄንን ውስጣችን ጤናማ በሆነ መንገድ ማድረግ አንዱ ቅድም እንትን ምንድነው የገደል ማሚት ነው ብለናል አይደለ? አእምሮ ውስጥ የሚካሄድ የገደል አንጎል ውስጥ የሚካሄድ የገደል ማሚት ነው። ስለዚህ ይሄንን እንግዲህ ያለውን አይደለ እኮ የሚያደርገው ሰዎች የተለያየ ነገር ሲሉን ቆይተው ነው አሁን ተሰብስቦ እኔ ማለት የጀመርኩት። በቃ ትንሽ እኮ ነው የሚያስፈልገው። አሁን ቅድም ይሄን የጠቀሳቸው ሰው በጣም ትልቅ አስተዋይ ሰው ናቸው። ሞኝ ነኝ እንዴ ራሴን መልሼ መሰድበው? ሰዎች ይሰድቡናል። ከዛ እገሌ እኮ እንዲህ ብሎ ሰደበኝ ብለን ለሰዎች እናወራለን። አሁን እኛንን ራሳችን ይሰደብን የምንመጣው መጨረሻ ላይ ብቻችንንም ቁጭ ብለን ራሳችንን ስንሰድብ እናገኘዋለን። ሲደጋገም ድግግሞሽ የስርጸት ምንጭ ነው። ድግግሞሽ ደግመን የምንለው ከዛ በቃላት ጀምረን ብለን ደጋግመን ለራሳችን የምንነግረውም ነገር የኛ እውነታችን መሆን ይጀምራል። እሱ ብቻ ነው ማለት አይደለም መንገዱ። ግን አንጎላችን ያንን ማመን ሲጀምር ከዛ በኋላ እሱኑ ያስኬዳል። ከዛ አይደለ ትእዛዝ የሚመነጨው ያን እንደሆነ ነው የሚያግዘኝ ማለት ነው። ያንን ለመስበር የሰማዋቸውን ነገሮች ውሸት መሆናቸውን ማረጋገጥ አለብን። አሁን አንዳንድ ሰዎች እኔ ተወዳጅ አይደለም የሚወደኝ የለም፣ ያ ነው የውስጥ ኮንቨርሴሽናቸው። ስለዚህ ሰዎች እስቲ አናኔ በፍቅር ግንኙነት ውስጥ ራሱ እስቲ እወድሻለሁ በለኝ እወድሃለሁ እኮ ብላኝ አታውቅምና አይዳውት እንደምትወደኝ ምናምን የሚሉት ነገሮች የሚመጡት መስማት ይፈልጋል ደግሞ ደጋግሞ። ለምን እኔ አልወደድም የሚል እዚህ ውስጥ ትግል አለ። ብቸኛው ምክንያት እሱ ነው እያልኩ አይደለም፣ እንደው ከእርሳችን ጋር አንዱ የሚመዘዘው እሱ ስለሆነ ብዬ ነው ይላል። አትችልም እንዴት አይነት ምርጥ ነው ስራን የሰራኸው ሲባል አንድ ሰው እውነት የምርህን ነው ወይስ ፕሬዘንት አድርጎ ዋው ቆንጆ ንግግር ነው ያደረግከው ቆንጆ ንግግር ነው ያደረግሽው ሲባል እንትን ልታበረታታኝ ፈልገን አይደለ ምናምን ከምርም እኮ ነው። ያ ማለት ምንድን ነው? እኔ ከውጭ እያልኩት ነው፣ ግን ያ ሰው ውስጡ ይሄን እያለው አይደለም። ምን ነው ቢቀርብ ኖሮ እንደዚህ አይነት ከምትዋረድ ድሮም እኮ አትችልም። ይሄ ትግል አለ ውስጥ። ይሄን ማስታረቅ ያስፈልጋል።
ማስታረቅ ያስፈልጋል። የትኛውም ውጫዊ ቃላት የውስጡን ያህል ጉልበት የላቸው። የውስጡን ማሸነፍ የምንችለው የውጩን ማሸነፍ የምንችለው ውስጣችን ያለ ነገር ሲስተካከል ነው። ተጽዕኖ የለውም አይደለም አለው በደንብ አድርጎ። ግን ውጩ ላይ ቁጥጥር የለኝም። እኔን ምን እንደሚለኝ መወሰን አልችልም። እኔ ነው የሚወስነው። ሮዝ ምን እንደምትናገሪኝ ስልጣን የለኝም። እኔ ግን ራሴን የምለውን ነገር መወሰን እችላለሁ። እዛ ላይ ማትኮር በጣም ወሳኝ ጉዳይ ነው። ስለዚህ መልሰን መጻፍ ያለብን ጉዳዮች አሉ ማለት ነው። ሪራይት ማድረግ ያለብን ስክሪፕቶች አሉ። ከልጅነታችን ጀምሮ እየጻፍናቸው የመጣናቸው እነሱ ነው ምን ተርከው ማለት ነው። የመጽሐፍ ትረካ አለ አይደል? የተጻፈ ነገር ነው የሚተረከው እና ውስጣችን የምንተርከው የጻፍነውን ነው። እሱን የሚጠቅሙንን በደንብ እናሳድጋቸው። እነሱ በደንብ እያጠናከርናቸው እያዳበርናቸው እያሰፋን መሄድ አለብን። የማይጠቅሙንን መሆን የማንፈልጋቸውን ነገሮች ግን እንደገና መልሰን መጻፍ ይጠበቅብናል ማለት ነው እና ያ በዛ ሂደት ውስጣችን ያለውን ትግል ታላቁ መጽሐፍ ይላል አይደል? ውስጣችሁ ከሚመጣው ጠብና ጦርነት ወዴት አለ? ውስጣችን የሚማገቱ ምኞቶቻችን ላድርግ ልሂድ ይሄን እኮ በንግግር ነው የምናስታርቀው ማለት ነው። ስለዚህ በዛ መንገድ እያስታረቀን መሄድ እጅግ በጣም ወሳኝ ጉዳይ ነው። ደግሞ አማራጭ የለንም አይደል? ከራሳችን ጋር ያለው ስሜታችን ካልተስተካከለ፣ ወደ ውስጣችን የምንነግረው ነገር ካልተስተካከለ፣ ዙሪያችን የፈለገ ደጋፊ ቢኖረንና የሚያደንቀን ቢኖር ትክክለኛ ማንነታችን ልናወጣ ወይ ደግሞ ልንጠቀምበት አንችልም። ይሄን የምንጨምረው ነገር ካለ አንድ ሁለት ነጥቦች ብቻ። አንደኛው ይሄ ሪራይቲንግ ላይ ያለው ላይ ሽሜ ሌላም እንደዚሁ ልክ በዚሁ መንገድ የሚሰራ ኤክሰርሳይዝ አለ የሚለው እንደው ለማጠናከር ነው። ኮግኒቲቭ ቢሄቪየራል ቴራፒ የምንለው ከዚህ ካስተሳሰብና ከጠባይ ከድርጊቶች ጋር ትኩረት አድርጎ የሚሰራ ቴራፒ ላይ አንዱ የምናደርገው ነው መጻፍ ነው። እነዚህን ንግግሮቻችን አንዳንዴ ወደ ወረቀት ማስፈር ስንጽፋቸው እናያቸዋል። ከዛ አንዳንዴ ሪያላይዝ እንድናደርጋቸው ልክ አሁን ወጥተው ስናያቸው እንዴ ራሴ ነው እንደዚህ እያልኩ ያለሁት ለምን እንደዚህ ምለው ምናምን ማለት እንጀምራለን። ስለዚህ መጻፍ ነው አንደኛ ይላል። ከዛ ከጻፍናቸው በኋላ ኦልተርኔቲቭ ማስቀመጥ ላይሆን እንዲችል የሚያደርግ ቢሆን ለምሳሌ እንደዛ ባይሆንስ እሺ። ከዛ ለነዚህ ነገሮች ደጋፊና ተቃራኒ ሀሳብ መፈለግ። ስለዚህ ለምሳሌ ይሄ እንዲሆን የሚያደርግ ነገር ምን አለ? አረባም አልጠቅምም አልችልም የሚለውን ስሜት ጻፍኩት። አረባም የሚለው እንግዲህ የሚያረጋግጥልኝ ነገር ምን አለ? ማረባውማ ይሄው እንደዚህ ሆኜ ምናምን ላለው ግን ደግሞ ያንን የሚቃወም ምን አለ? ግን እንዴ ስለምረባ አይደል እንዴ በዚህ ከባድ እንትን ውስጥ የሆንኩት እያልኩ። ስለዚህ አንዳንዴ ንግግሩን ወረቀት ላይ ስናረገው እንድናየው ያደርገናል። መዝነን የተሻለውን እንድንወስድ ያግዘናል። እንዲህ አይነት ልምምዶች በጣም አስፈላጊ ጉዳዮች ናቸው። ሌላው በጣም ወሳኝ ጉዳይ የምንውልበትን አዋዋልና ሁኔታዎቻችንን ማስተዋል ይፈልጋል ይላል። ፔሲሚስቲክ የሆኑ ስሜት በነገራችን ላይ ይጋባል። ለረጅም ጊዜ ሰዎች የሚመስላቸው ጉንፋንና የሆኑ ነገሮች ብቻ የሚጋባ ነበር ይመስላቸው። ስሜት ይጋባል። አብሬያቸው ሙላቸው ሰዎች እያየው ሙለው ነገር ያደረኩ ሙለው ድርጊት እነዚህ ነገሮች ከራሴ ጋር የማደርገው ንግግር ላይ ተጽዕኖ አላቸው። እና አሉታዊ የሆኑ ነገሮች የሚደረጉበት ቦታ ላይ መዋል በራሱ ችግርም ጭምር ነው። እና ቸርተመኝ ቸር እንድታገኝ እና እንደዚህ አዋዋልህን አስተውል ምናምን አይነት ጉዳዮች በነገራችን ላይ የሚነግሩን ጉዳዮች ስላሉ ነውና ከራስ ጋር ንግግር። ሌላውና የመጨረሻው ማለት የፈለኩት ምንድነው ኦቨርዌልሚንግ ይሆናል ይላል። አንዳንድ ጊዜ በቃ ከምንቆጣጠረውና ከምናስተናግደው እና ከምንችለው በላይ ይሆንብናል ከራስ ጋር ንግግሮቻችን፣ በተለይ አሉታዊ የሆነው ንግግር። እነዚህ በጣም እየጨመሩ የመጡ ሲመስለን ባለሙያ ማናገርና በዚህ ጉዳይ ላይ መፍትሄ መፈለግ አስፈላጊ ጉዳይ ነው። ቅድም እንዳለው ሽሜ እነዚህን ጉዳዮች ለመወጣት ሌላ የባሰ ከፍ ያለ የአእምሮ ህመም ሌሎች ችግሮች ይዘው ከመምጣታቸው አስቀድሞ እንድንዘጋጅባቸውና በባለሙያ እገዛ ከዛ እንድንወጣ ሊያደርገንም ስለሚችል እነዚህ ጉዳዮች ላይ ማስተዋል በጣም አስፈላጊ ነው ብለን እናስባለን። በጣም ጥሩ። ይሄው ነው እንግዲህ ዛሬው ፕሮግራማችን። ቆይታችሁ ከኛ ጋር ስለሆነ እጅግ አድርገን የምናመሰግነው። እንደተለመደው ሌሎች ፕሮግራሞችን ለማየት ከፈለጋችሁ ዩቲዩብ ቻናል ላይ ታገኙናላችሁ። ገብታችሁ ጎራ በሉ፣ ተመልከቱ፣ የተለያዩ እውቀቶችን ሸምቱ እንላለን። መልካም ሳምንት ይሆንላችሁ።